የአሜሪካው ፕሬዝዳንት ዶናልድ ትራምፕን ለገደለ የሚበረከት በሚሊዮን የሚቆጠር ዶላር በኢራን የዲጂታል መድረኮችና የማህበራዊ ትስስር ገጾች ላይ እየተሰባሰበ ስለመሆኑ የሚያሳየው መረጃ ባለፉት ሰዓታት በከፍተኛ ሁኔታ መነጋገሪያ ሆኗል። በመካከለኛው ምስራቅ ያለው ወቅታዊው ግጭትና ውጥረት አዲስና አስፈሪ መልክን እየያዘ ነው እየመጣ ያለው። አሁን በመቶ ሺዎች የሚቆጠሩ ኢራናውያን ደግሞ አሁን በስማርት ስልኮቻቸው አማካኝነት የትራምፕን ጭንቅላት ያመጣ ታይቶ የማይታወቅ የገንዘብ ሽልማት ያገኛል የሚል ዘመቻን እያካሄዱ እንደሚገኝ መረጃዎች ወጥቷል። ይህ የፍትህ ጥማት የተሰኘው እንቅስቃሴ በተለይ ትራምፕ በኢራን የኒውክሌር ተቋማትና በኢራን አመራሮች ላይ ለሰነዘሩት ጥቃት እንደ ግብረ መልስ የሚሆንና የሀገሪቱን ብሔራዊ ስሜት ዳግም ያነቃቃ አጋጣሚ ሆኖም ተወስዷል። ቴህራን ይህንን አካሄድ ወይም እንቅስቃሴ እንደ ሶፍት ፓወር ነው እየተጠቀመችበት ያለችው። ዋሽንግተን ደግሞ ይህ ጉዳይ በከፍተኛ ስጋት ውስጥ እንድትወድቅ አድርጓታል። ከዚህ ባሻገር ሁኔታዎች ይበልጥ አደገኛ እያደረገ ያለ አንድ ክስተትም ተመልክተናል። ባለፉት ሰዓታት የኒውክሌር ባለቤቷ ፓኪስታን ወደ ጦር አውድማው ልትገባ የምትችልባቸው እድሎች እየሰፉ ስለመሆኑ የሚያሳየው ነው። ፓኪስታን ባለፉት ቀናት አደራዳሪ ሆና ነበር ስናያት የነበረው። አሁን ግን ወደ ጦርነቱ ራሷን ልታስገባ የምትችልበት እድል እንዳለ እያየን ያለ ነው። ፓኪስታን ባለፉት ሰዓታት በወጣችው አንድ መግለጫ እኛ እንደ ኳታር አይደለንም፣ ሲኦልን እናሳያችኋለን በማለት ለእስራኤል እጅግ አስደንጋጭ የተባለን ማስጠንቀቂያ ሰጥታለች። በቴህራን የሚገኘው የፓኪስታን ኤምባሲ አቅራቢያ በተሰነዘረው ጥቃት የተቆጣችው ኢስላማባድ የትኛውም ዲፕሎማቷ ቢነካ እስራኤልን በረዥም ርቀት ተምዘግዛጊ ሚሳኤሎቿ እንደምትቀጣ አዝታለች። ይህ የቃላት ጦርነት ደግሞ ወደ ኒውክሌር ፍጥጫ ሊያመራ እንደሚችል ዓለምን ያሰጋ ሁኔታ ተቀይሯል። ይህ ሁሉ ወታደራዊ ጫናና ማዕቀብ ባለበት ሁኔታ ግን የኢራን የኢኮኖሚ ጥንቻ በሚገርም ሁኔታ እያበጠ እያደገ ስለመሆኑ መረጃዎች እያሳዩ ይገኛሉ። የኢራን የነዳጅ ኤክስፖርት ካለፈው ዓመት የ50 በመቶ ጭማሪ በማሳየት በቀን 1.5 ሚሊዮን በርሚል ነዳጅ ኤክስፖርት ወደ ማድረግ ደርሷል። በረመዳን ወር የተመዘገበው ይህ ስኬት ደግሞ ቴህራን የዓለምን የኃይል መስመር በሆነው የሆርሙዝ ሰርጥ ላይ ያላትን የበላይነት ተጠቅማ የአሜሪካን ከፍተኛ ጫና ወይም ማክሲመም ፕሬዠር ፖሊሲ መቋቋም ስለመቻሏ ያሳየ አጋጣሚ ሆኖ ተወስዷል። ዓለም በነዳጅ እጥረትና በሌሎች መሰረታዊ አቅርቦቶች እጥረት ጫና ውስጥ ባለችበት በዚህ ሰዓት ኢራን የነዳጅ ኤክስፖርቷ 50 በመቶ ጭማሪ ማሳየቱን እየነገረችን ትገኛለች። ታዲያ እነዚህን ዋና ዋና ጉዳዮች በዛሬው ዕለት በስፋት እናነሳቸዋለን። የመጀመሪያው ጉዳያችን ያ የገንዘብ ማሰባሰቢያ ለትራምፕ ግድያ የሚውለው የገንዘብ ማሰባሰቢያ እንዴት ብሎ ተጀመረ፣ ምን አንድምታዎች አሉት የሚለው እናነሳለን። የፓኪስታን ዛቻና የኢራን የነዳጅ ሽያጭ መጨመር ምንድነው የሚያሳየን? ፓኪስታን ወደዚህ ጦርነት ለመግባት ዳርዳር ማለቷ ሶስተኛው የዓለም ጦርነት ደጃፍ ላይ መድረሳችን ነው የሚያሳየው ወይ የሚለውን በስፋት እንመለከታለን። አብራችሁን በመቆየት እንድትከታተሉ እንጋብዛለን። እንደተለመደው የገበያ ሚዲያን የዩቲዩብ ገጽ አዲስ እየተቀላቀላችሁ ከሆነ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ ማድረጋችሁም እንደዛው እንዳትረሱ። ሐሳብ አስተያየት ካላችሁ ደግሞ በኮሜንት መስጫው ላይ አስቀምጡልን። ይህ ጦርነት ወዴት ያምራል? ትራምፕ እንደሚታወቀው ለ10 ተጨማሪ ቀናት የኢራንን የኢነርጂ መሰረተ ልማቶች ላለመምታት እፎይታ ለመስጠት መወሰናቸው ተነግሯል። ግን እንደዛም ሆኖ ጦርነቱ እንደቀጠለ ነውና የጦርነቱ ኢንድ ጌም መጨረሻ ምን ይሆናል ብላችሁ ታስባላችሁ? የዛሬ ጥያቄያችን ነው። ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን በማለት ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ በዝርዝር ጉዳዮች ነው የሚሆነው። ስለዚህ አብራችሁን ቆዩ። ከአጭር መሸጋገሪያ በኋላ ተመልሰን ተገናኝተናል። የተከበራችሁ የገበያ ሚዲያ ተከታታዮቻችን እንቀጥል። ወደ ቀዳሚው ጉዳያችን ንግባና በመካከለኛው ምስራቅ የተባባሰ የመጣው ወታደራዊ ፍጥጫን ተከትሎ በኢራን እስላማዊት ሪፐብሊክ ውስጥ የሚገኙ ታዋቂ የዲጂታል መድረኮች ላይ በዶናልድ ትራምፕ ላይ ያነጣጠረ ያልተለመደ የገንዘብ ማሰባሰቢያ ዘመቻም በከፍተኛ ፍጥነት እያካሄዱ መሆኑ ተገልጿል። ይህ እንቅስቃሴ በተለይም በሀገሪቱ ከፍተኛ የጦር መሪዎችና የፖለቲካ ሰዎች ላይ የተፈጸሙት የቆዩትና የቅርብ ጊዜ ግድያዎችን ተከትሎ የመጣ ስለመሆኑም ተነግሯል። እስካሁን ድረስም ታዲያ በመቶ ሺዎች የሚቆጠሩ ኢራናውያንና ደጋፊዎቻቸው በሚሊዮን የሚቆጠር ዶላር ለመለገስ ቃል መግባታቸውን የተረጋገጠው ይህ ዘመቻው በይፋዊ መተግበሪያዎችና በኤስኤምኤስ መልእክቶች አማካኝነት እየተሰራጨ ነው ያለው። ከጀርባ ያለው አንቀሳቃሽ ኃይል የዚህ ዘመቻ በመንግስት የታዘዘ ሳይሆን ለዓመታት ኢራን ለደረሰባት የኢኮኖሚ ማዕቀብና ወታደራዊ ጫና ምላሽ ለመስጠት የሚፈልግ የሰፊው ህዝብ ቁጣ የቀሰቀሰው እንደሆነ ተነግሯል። ታዲያ ይህ የገንዘብ ማሰባሰቢያ ሂደት በምዕራባውያን ዘንድ እንደ ሽብር ስጋት ነው እየታየ ያለው። በኢራን ውስጣዊ እይታ ግን ይህ ሁኔታ የፍትህ መጓደል ውጤት ያመጣው ተደርጎ ነው እየተወሰደ ያለው። እንደ አውሮፓውያን አቆጣጠር ከ2020 ጀምሮ በተለይም በጀነራል ቃሲም ሱሌይማኒ ላይ የተፈጸመውን ግድያ ተከትሎ በኢራናውያን ዘንድ ትልቅ የታሪክ ጠባሳ ተፈጥሯል። ይህ አሁን የተጀመረው ዘመቻ ደግሞ ያንን የበቀል ጥማት በህዝባዊ ተሳትፎ ለመወጣት የሚደረግ ጥረት አካል ተደርጎ ተወስዷል። ፕሬዚዳንት ትራምፕ በቅርቡ በኢራን የኒውክሌርና የሚሳኤል ማዕከላት ላይ
የፈጸሙት ጥቃትም አሁን ደግሞ ተመልሰው ሌላ ጥቃት ከመፈጸም በፊት የ10 ቀናት ጊዜ ገደብ አስቀምጫለሁ ማለታቸው በሀገሪቱ ውስጥ ያለውን ጸረ አሜሪካ ስሜት ይበልጥ እንዲያገረሽ በማድረግ ለዚህ ዘመቻ መሳካት ትልቅ ግብአት እንደሆነ ተነግሯል። ከፍተኛ የስለላ ተቋማት እንደሚተነትኑት ከሆነ ደግሞ ኢራን እንደ አሜሪካ ያለን ግዙፍ ወታደራዊ ኃይል ፊት ለፊት መጋፈጥ ከመምረጥ በላይ እንዲህ ያሉ ህዝባዊ መሰረት ያላቸው የድጋፍ ስልቶችን በመጠቀም ስነ ልቦናዊ ጦርነት እያካሄደች እንደምትገኝ ነው የሚገልጹት። የገንዘብ ማሰባሰቢያው ግብ ደግሞ ዶናልድ ትራምፕን ለፍርድ ማቅረብ ወይም በመሪዎቻቸው ላይ የተወሰደውን እርምጃ በትራምፕ ላይ ተፈጻሚ እንዲሆን ማድረግ የሚል እንደሆነ ነው የተገለጸው። ዋናው መልእክቱ ግን የኢራን ህዝብ የውጭ ጫናን፣ ማስፈራሪያን እንደማይቀበል ለዓለም ለማሳየት የተደረገ ጥረት ነው። ይህ እንቅስቃሴ በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነትም ይበልጥ ውስብስብ እያደረገው ነው ያለው። በኢራን ላይ የሚጣሉ ማዕቀቦች ህዝቡ ከማዳከም ይልቅ ይበልጥ ወደ ብሔርተኝነቱን የሚያስቀድም አክራሪነት እየገፉት መሆኑን ፍንጭ የሚሰጥ ሆኖ እናገኘዋለን። ይህ በዶናልድ ትራምፕ ላይ ያነጣጠረው የገንዘብ ማሰባሰቢያ ዘመቻ ከግል በቀል ባለፈ ኢራን በዓለም አቀፍ መድረክ ያላትን የኃይል ሚዛን ለመጠበቅ የምትጠቀምበት ስነ ልቦናዊ ጋሻ ተደርጎም ሊወሰድ እንደሚችል ነው መረጃዎች የሚያሳዩ። የምዕራባውያን መገናኛ ብዙሃን ድርጊቱ እንደ ሽብር ሴራ ቢፈርጁትም ቴህራን ግን የመሰሉ ህዝባዊ ንቅናቄ በአሜሪካ የሚመራውን ወታደራዊና ኢኮኖሚያዊ የበላይነት ለመቋቋም የሚያስችል ኃይል አድርጋ ነው የምትቆጥረው። በተለይም እንደ ሩቢካና ቤሌ ያሉ የሀገር ውስጥ የቴክኖሎጂ ውጤቶች ለዚህ ዓላማ መዋላቸው ደግሞ ኢራን በሳይበሩ ዓለም ያላትን ራሷን የቻለ ሉዓላዊነት ለማረጋገጥና የውጭ ማዕቀቦችን ተቋቁሞ ለመቆም ያላትን ከፍተኛ የሆነ ብቃት የሚያሳይ ነው። በአሜሪካ በኩል የሚነሳው ስጋት ግን ይህ የገንዘብ ማሰባሰቢያ በማንኛውም የዓለም ክፍል የሚገኙ ግለሰቦች ወይም እነዚህ ሎን ወልቭስ የምንላቸው ሰዎች ሊያነሳሳ ይችላል የሚለው ነው። አሁን በዚህ የተለያዩ ድረገጾች በኩል የተደረገ ባለው የገንዘብ ማሰባሰቢያ ላይ ከፍተኛ ሚሊዮን ዶላር ነው ሽልማት የቀረበው። የትራምፕን ጭንቅላት ለሚያመጣ ወይም ትራምፕን ለሚገድል ሰው ከፍተኛ ሚሊዮን ዶላር ሽልማት እንዳለ ነው እየተገለጸ ያለው። ይህ ደግሞ በተለያዩ የዓለማችን ክፍል ያሉ እነዚህ መርሰነሪ የምንላቸውን ቅጥረኛ ነፍሰ ገዳዮች ተነሳስተው ትራምፕን ለመግደል ሊንቀሳቀሱ ይችላሉ የሚለው ሁኔታ በአሜሪካ በኩል ያሉ የደህንነት ተቋማትና ወገኖች ከፍተኛ ስጋት ውስጥ እንዲገቡ አድርጓቸዋል። ይህ ከፍተኛ መጠን ያለው ገንዘብ ኢራናውያንን ብቻ ሳይሆን የተለያዩ በገንዘብ ተደልለው የተለያዩ ግድያዎችን የሚፈጽሙ አካላትም ተነሳስተው ትራምፕን ለመግደል ሊያሴሩ ይችላሉ የሚል ከፍተኛ የሆነ ስጋት እንዲያይል አድርጓል። ይህ ሁኔታ ግን የኢራን ወገን የሚመለከተው አሜሪካ ቀደም ሲል በሉዓላዊ ሀገራት መሪዎች ላይ ለምትፈጽመው ጥቃት እንደ ማምከኛና እንደ በቀል አድርጎ ነው የሚያሳዩ። ትርፋማ ነው። በኢራን በኩል ያሉት ወገኖች ይህንን ከፍተኛ የሆነ ሚሊዮን ዶላር ለመቀበል የሚሹ ቅጥረኛ ነፍሰ ገዳዮች ትራምፕ ላይ ጉዳት ቢያደርሱ በኢራን በኩል እንደ ትልቅ ድል የሚቆጠር ነው። ፕሬዚዳንት ትራምፕ በኢራን የኤነርጂና የኒውክሌር ተቋማት ላይ የሰነዘሩት ጥቃት በኢራን ሕዝብ ዘንድ ሀገራዊ ህልውናን የመጠበቅ ስሜት እንዲነግስ አድርጓል። ይህ ደግሞ የገንዘብ ድጋፍ ዘመቻው በመንግስት መዋቅር የታቀደ ባይሆንም እንኳ ዜጎች ለሀገራቸው ክብርና ለተገደሉ መሪዎቻቸው ፍትህ ለመጠየቅ የቆረጡ መሆናቸውን ለዋሽንግተን ግልጽ መልእክት የሚያስተላልፍ ሆኖ ተገኝቷል። ይህ ፍጥጫ በዲፕሎማሲው ጠረጴዛ ላይ ያለውን የድርድር አቅምም በእጅጉ የሚነካ ነው። ትራምፕ የሆርሙዝ የባህር መስመር በሚመለከት ያስቀምጡት የ10 ቀናት የጊዜ ገደብና በኢራን በኩል የሚታየው ህዝባዊ እምቢተኝነት ቀጠናውን ወደማይፈለግ ግጭት ተጨማሪ ደም መፋሰስ ሊገፋው እንደሚችል ነው የሚገመተው። ይሁንና ግን ኢራን እንዲህ ያሉ ስልቶችን መጠቀሟ አሜሪካ በኢራን ላይ የምትወስደውን ማንኛውም እርምጃ ዋጋ እንደሚያስከፍላት ለማሳየት የታለመ ስለመሆኑም የሚያጠራጥር አይደለም። ይህ በዓለም አቀፍ ግንኙነት ውስጥ አንድ ሀገር በከፍተኛ ወታደራዊ ጫና ውስጥ ስትወድቅ ህዝባዊ ቁጣና ቴክኖሎጂን በማቀናጀት እንዴት ራሷን መከላከልና ዓላማዋን ማሳካት እንደምትችል ትልቅ ምሳሌ ሆኖም የሚወሰድ ጉዳይ ሆኗል ማለት ነው። ይህ በኢራናውያን የግል ተነሳሽነት እየተካሄደ ያለው ትራምፕን ለገደለ ገንዘብ እንሰጣለን የሚለው ካምፔን ማለት ነው። ወደ ሌላኛው ሁለተኛው ጉዳያችን ስናመራ ደግሞ ይህ በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ግጭት ባልተጠበቀ ሁኔታ በተለያዩ አጋጣሚዎች አቅጣጫውን እየቀያየረ ነው ያለው። አሁን ደግሞ የኒውክሌር ባለቤቷ ፓኪስታን ለእስራኤል እጅግ አስደንጋጭና ቀጥተኛ የሆነ ማስጠንቀቂያን ሰጥታለች። የፓኪስታን ስትራቴጂካዊ ፎረም ወይም PSF በይፋ ባወጣው አንድ መግለጫ ላይ እስራኤል ማስታወስ ያለባት ፓኪስታን እንደ ኳታር አለመሆኗን ነው በማለት በየትኛውም የዓለም ክፍል የሚገኙ የፓኪስታን ዲፕሎማቶች ላይ ጥቃት ከተሰነዘረ እስራኤል ሲኦል ትመለከታለች የሚል ጠንካራ መልእክት ነው ያስተላለፉት። ይህ ቁጣ የተቀሰቀሰው ደግሞ እስራኤልና አሜሪካ በኢራን ዋና ከተማ ቴህራን ውስጥ በሰነዘሩት ጥቃት የፓኪስታን ኤምባሲና የአምባሳደሩ መኖሪያ ቤት አቅራቢያ የሚገኙ ህንፃዎች መመታታቸውን ተከትሎ ነው። ኢስላማባድ ይህንን ድርጊት እንደ ቀጥተኛ የሉዓላዊነት መደፈርና ቀይ መስመርን የጣሰ ድርጊት አድርጋ ወስደዋለች። ፓኪስታን ራሷን ከኳታር ጋር በማነጻጸር ያስተላለፈችው መልእክት ደግሞ ጥልቅ የሆነ ወታደራዊና ፖለቲካዊ አንድምታ ያለው ነው። ኳታር በተደጋጋሚ እንደምናውቃት በዲፕሎማሲ ድርድርና በገንዘብ ድጋፍ የምትታወቅ ሀገር ነች። ፓኪስታን ግን በሰው ኃይልና
በከባድ የጦር መሳሪያ የታጠቀች በተለይ ደግሞ እስልምናን ለሚከተሉ ሀገራት ብቸኛ የኒውክሌር ኃይል ባለቤት እንዲሁም አርአያ ሆና የምትወሰድ ነች። ይህ እኛ እንደነሱ አይደለንም የሚለው የፓኪስታን ንግግር ደግሞ እስራኤል በጋዛ ወይም በሊባኖስ ላይ የምታደርገውን አይነት የአየር የበላይነት በፓኪስታን ላይ ለመድገም ብታስብ ውጤቱ እጅግ አውዳሚ እንደሚሆንና ፓኪስታን ያሏትን የረዥም ርቀት የሚሳኤል አቅሞች ለመጠቀም እንደማታመነታ የሚያሳይ ነው። የፓኪስታን ጦር አዛዥ ጀነራል የሆኑት አሲም ሙኒርና የሀገሪቱ የደህንነት ተቋማት ይህንን ጉዳይ እንደ ብሔራዊ ክብር ጉዳይ ነው የቆጠሩት። ለማንኛውም አይነት ትንኮሳ የሚሰጠው ምላሽ ተመጣጣኝ ሳይሆን የማያዳግም እንደሚሆን ነው ያረጋገጡት። ይህ በእንዲህ እንዳለ ደግሞ የፓኪስታን ማስጠንቀቂያ የወጣው በኢራንና በአሜሪካ መካከል ያለው ውጥረት ለማርገብ ከፍተኛ ዲፕሎማሲያዊ ጥረት እያደረገች ባለችበት ወቅት መሆኑ ደግሞ ጉዳዩን ይበልጥ ውስብስብ ያደርገዋል። በቴህራን የሚገኙ የፓኪስታን ዲፕሎማቶችና ከፍተኛ ባለስልጣናት ለቀጠናው ሰላም ሲሉ ሚስጥራዊ የሆኑ የመልእክት ልውውጦችን እያመቻቹ ባሉበት ሁኔታ በእነሱ ደህንነት ላይ የሚቃጣ ማንኛውም አደጋ ፓኪስታንን ወደ ቀጥተኛ ጦርነት ሊጋብዛት ወይም ሊያስገባት ይችላል ብለው አምነዋል። እስራኤል ይህንን የኢስላማባድ ጠንካራ አቋም ተከትሎ በስትራቴጂካዊ እቅዶቿ ላይም ማሳካያ ለማድረግ እየተገደደች እንዳለች የሚጠቁሙ መረጃዎች ወጥቷል። የፓኪስታን ዛቻ በቀጠናው ያለውን የኃይል ሚዛን በመቀየር ረገድ ትልቅ ሚና እየተጫወተ ነው የሚገኘው። አሁን ላይ ዓለም አቀፉ ማህበረሰብ ስጋት የገባውም ይህ የቃላት ጦርነት ወደ ኒውክሌር ፍጥጫ ካመራ ሊከተል የሚችለውን ዓለም አቀፋዊ ጥፋት በማሰብ ነው። ይህ በእስራኤል ላይ የተሰነዘረው የፓኪስታን ማስጠንቀቂያ ከቃል ዛቻ ባለፈ የሀገሪቱን የረዥም ዘመን ወታደራዊ ዶክትሪንና የኒውክሌር አቅም መሰረት ያደረገ መሆኑም ሁኔታው እጅግ አሳሳቢ ያደርገዋል። ፓኪስታን በዓለም ላይ ካሉ ጥቂት የኒውክሌር ሀያላን ሀገራት አንዷ መሆኗን ተከትሎ እንደ ኳታር አይደለንም የሚለው ንግግሯ በቀጥታ የሚያመላክተው እስራኤል በጋዛ ወይም በሊባኖስ ላይ የምታደርገው አይነት የበላይነት ወይም ድብደባና ጭፍጨፋ በፓኪስታን ላይ ለመድገም ብትሞክር ውጤቱ በኒውክሌር ሊመለስ የሚችል ስለመሆኑ የሚያሳይ ነው። የፓኪስታን ስትራቴጂካዊ ፎረም ወይም PSF ይህንን ዛቻ የሰነዘረው ሀገሪቱ ያላትን የሻሂንና የጋውሪ ሚሳኤሎች ዝግጁነት በማረጋገጥም ጭምር ነው። እነዚህ ሚሳኤሎች እስራኤልን ጨምሮ በመካከለኛው ምስራቅ ያሉ የተኛውም ኢላማዎች የመምታት ከፍተኛ አቅም ያላቸው እንደሆኑ ይታወቃል። የወታደራዊ ዝግጁነት ፓኪስታን በክልሉ ያላትን የክብርና የኃይል ሚዛን ለማስጠበቅ የወሰደችው ቁርጠኛ አቋም ተደርጎም የሚወሰድ ነው። በተጨማሪም ግን የፓኪስታን ማስጠንቀቂያ በአሜሪካና በእስራኤል መካከል ያለውን ግንኙነት ከፍተኛ ፈተና ውስጥ የሚጥለው ነው። ዋሽንግተን ከፓኪስታን ጋር ያላት የረዥም ጊዜ ወታደራዊ ትብብርና የጸረ ሽብር ዘመቻ ላይ የነበራቸው አጋርነት በእስራኤል ድርጊት ምክንያት አደጋ ላይ ሊወድቅ ይችላል። ፓኪስታን በቴህራን የሚገኘው ዲፕሎማሲያዊ ቢሮ አቅራቢያ ጥቃት መፈጸሙ እንደ ትልቅ ጥሰት የቀይ መስመር ጥሰት አድርጋ ነው የቆጠረችው። አሜሪካ በእስራኤል ላይ ያላትን ተጽዕኖ እንድትጠቀምም ግፊት አድርጓል። የፓኪስታን ጦር አዛዥ ጀነራል አሲም ሙኒር ከፔንታጎን ባለስልጣናት ጋር ባደረጉት ሰፋ ያለ ውይይትና ንግግር ማንኛውም በዲፕሎማቶቻቸው ላይ የሚደርስ ጉዳት ፓኪስታን ወደማትፈልገው እርምጃ እንደሚያስገባት በግልጽ ነው ያስቀመጡት። ይህ ሁኔታ አሜሪካ በአንድ በኩል ለቅርብ ወዳጇ እስራኤል ያላትን ድጋፍ፣ በሌላ በኩል ደግሞ ከኒውክሌር ባለቤቷ ፓኪስታን ጋር ያላትን ግንኙነት ለማመጣጠን እንድትቸገር መንታ መንገድ ላይ እንድትቆም እያስገዳት ነው ያለው። የፓኪስታን ቁጣ በሙስሊሙ ዓለም ላይ ያለው የኃይል አስተላለፍም ሊቀይረው እንደሚችል የሚገመት ነው። ፓኪስታን ለኢራን ያሳየችው ግልጽ ድጋፍ፣ ለእስራኤል የሰጠችው ጠንካራ ማስጠንቀቂያ በክልሉ ያሉ ሌሎች ሀገራትም ወደ ተመሳሳይ አቋም እንዲመጡ መንገድ ከፋች ተደርጎ ሊወሰድ የሚችል ነው። ሲኦል እናሳያቸዋለን የሚለው ከፓኪስታን የተደመጠው ንግግር ከፓኪስታን ሕዝብ ደግሞ ከፍተኛ ድጋፍ ያገኘ መሆኑ ደግሞ መንግስት ይህንን የሕዝብ ስሜት ተጠቅሞ በዓለም አቀፍ ደረጃ ያለውን ተሰሚነት ለማሳደግ ሊሰራበትም ይችላል። እስራኤል በበኩሏ ደግሞ የፓኪስታንን ዛቻ በቀላሉ እንደማታየው የሚጠቁሙ መረጃዎች እየወጡ ነው ያሉት። ሁለቱ ሀገራት ፍጥጫ በቀጠናው አዲስና አደገኛ የሆነ የጂኦፖለቲካ ምዕራፍም ሊከፍት የሚችል አጋጣሚ ነው። ይህ የኃይል ሚዛን ፍልሚያ በቀጣይ በሚወሰዱ ዲፕሎማሲያዊ እርምጃዎች ካረገበ ዓለም አቀፍ አንድምታ ያለው ሰፊ የሆነ ግጭትና ምናልባትም ዓለማችን የኒውክሌር ቦምብ አደጋ ላይ ሊጥል የሚችል ሁኔታ መፍጠሩ ያንን ነገር የመፈጠሩ እድል ሰፊ መሆኑ የሚያጠራጥር አይደለም ማለት ነው። ፓኪስታንም ታዲያ በቀጣይ የምታደርጋቸውን ነገሮች ቀደም ብለን ያነሳ ነው ምናልባት ዓለም ወደ ሶስተኛው የዓለም ጦርነት ልታመራ የምትችልበት እድል አለው የሚለውን ጥያቄ ሊመልስልን የሚችል ሁኔታ ሊፈጥር ይችላል ማለት ነው። ይህም ብለን ወደ ሶስተኛው ጉዳያችን እናምራ። ይህ በመካከለኛው ምስራቅ እየተፋፋመ ያለው ጦርነትና የምዕራባውያን ማዕቀብ ኢራንን ሊበግራት እንዳልቻለ በተለያዩ አጋጣሚዎች አንስተናል። የኢራን የነዳጅ ምርትና ኤክስፖርት ደግሞ አሁን ላይ
ይባስ ብሎ ካልታሰበ ደረጃ ላይ ደርሷል። አሁን እየወጡ ያሉ መረጃዎች እንደሚያመላክቱት ከሆነ የኢራን የነዳጅ ኤክስፖርት በቀን 1.5 ሚሊዮን በርሜል በመድረስ ከፍተኛ እድገት አስመዝግቧል። ይህ ስኬት የተመዘገበው በተለይ ባለፈው ረመዳን ወር ላይ እንደሆነ ተነግሯል። ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ የ50% ጭማሪን ያሳየ ሆኖ እናገኘዋለን። ይህ አሃዝ የሚያሳየው ቴህራን በጦርነት ቀጠና ውስጥ ሆናም የኢኮኖሚ ጀርባ አጥንቷ የሆነውን የነዳጅ ሽያጭ ለማስቀጠል ብቻ ሳይሆን ዓለም አቀፍ የገበያ ድርሻዋንም ለማስፋት ስለመቻሏን የሚያሳይ ነው። የዚህ ስትራቴጂካዊ ስኬት ዋናው መሰረት ደግሞ የሆርሙዝ ሰርጥ ላይ ያላት የበላይነትና ቁጥጥር ነው። ይህ ጠባብ የባህር መስመር እስከ 20 ሚሊዮን በርሜል ነዳጅ የሚያልፍበት የዓለም የኃይል ደም ስር መሆኑን እናውቃለን። በአሁኑ ወቅት በውጥረት ምክንያት ደግሞ ሌሎች ሀገራት መርከቦች የመድን ዋስትና ኢንሹራንስ ዋጋ በከፍተኛ ሁኔታ እንዲጨምርባቸው አድርጓል። ኢራን ግን ይህንን ስጋት እንደ አጋጣሚ በመጠቀም የራሷን የነዳጅ ታንከሮች በልዩ ጥበቃና ስልታዊ መንገዶች በመጠቀም በማንቀሳቀስ ለቻይናና ለሌሎች የእስያ ገበያዎች በቅናሽ ዋጋ በማቅረብ ላይ ትገኛለች። ወደ 1900 የሚሆኑ መርከቦች በሆርሙዝ የባህር ሰርጥ ላይ እንዲቆሙ ተገደዋል በሚባልበት ሰዓት ኢራን መርከቦቿን በማንቀሳቀስ ነዳጅን ኤክስፖርት በማድረግ 50% እድገትን ነው ያገኘችው። ኢራን ይህ በአካባቢው የተፈጠረው ስጋት እንደ አጋጣሚ በመጠቀም የራሷን የነዳጅ ታንከሮች በልዩ ጥበቃና ስልታዊ መንገዶችን በመጠቀም በማንቀሳቀስ እያቀረበች ነው ስንል በቅናሽ ዋጋም ጭምር ነው። ይህም ሌሎች የባህር ሰላጤው ሀገራት በጦርነት ስጋት ምክንያት ምርታቸውን ለማውጣት በተቸገሩበት በዚህ ወቅት ኢራን የአካባቢው ብቸኛ ሳፕላየር ወይም አቅራቢ ሆና እንድትወጣ አስችሏታል። ይህ ሁኔታ ከፖለቲካዊ አንጻር ስናየው ደግሞ ይህ የኤክስፖርት እድገት የአሜሪካን ከፍተኛ ጫና የተሰኘው ፖሊሲ ወይም ማክሲመም ፕሬዠር ፖሊሲ ውጤታማነቱ ጥያቄ ውስጥ የሚጥል ነው። ምንም እንኳን ዋሽንግተንና እስራኤል በኢራን ወታደራዊ ይዞታዎች ላይ ጥቃት በተደጋጋሚ ቢሰነዝሩም የነዳጅ መሰረተ ልማቶች ላይ ግን ቀጥተኛ ጥቃት አለመሰንዘራቸው ለቴህራን ትልቅ መተንፈሻ ቀዳዳ ሆኖላታል። ፕሬዚዳንት ትራምፕ በኤነርጂ ተቋማት ላይ የሚያደርጉት ጥቃቶች የዓለምን የነዳጅ ዋጋን ያምሳሉ በሚል ነው እስካሁን ጥቃት ለመውሰድ ፍቃደኛ ሳይሆኑ የቀሩት ይባላል። ኢራን ግን እሳቸው በስጋት ጥቃት ለመፈጸማቸው ከስራዋ ሊያቆማት አልቻለም። በነፃነት ነዳጇ እንድትሸጥና በቢሊዮን የሚቆጠር የአሜሪካ ዶላርም ወደ ካዝናዋ እንድታስገባ በርን የከፈተላት። ይህ ሁኔታ ኢራን በጦርነት ውስጥ ያላትን የመቋቋም አቅም ወይም ሬዚላንስ ከማሳደጉም በላይ ቀጠናዊ ተሰሚነቷንም በገንዘብ ጡንቻ ጭምር እንድታጠናክር ያደረጋት ነው ያለው። የኢራን የነዳጅ ኤክስፖርት በቀን 1.5 ሚሊዮን በርሜል መድረስ ማለት በቴህራንና በዋሽንግተን መካከል ያለው የኢኮኖሚ ጦርነት ወደ አዲስ ምዕራፍ የሚያሸጋግር አጋጣሚ ነው። ይህ ስኬት ዝም ብሎ የመጣ አይደለም። ኢራን በዓለም አቀፍ ደረጃ የጣሉባትን ማዕቀቦች ለመስበር የተጠቀመችበት የጥቁር ገበያ እንዲሁም የስልታዊ የዋጋ ቅናሽ ውጤት ነው። በተለይ የቻይና ገበያ ለኢራን ነዳጅ ዋነኛ መዳረሻ ሆኗል። ቴህራን ከአሜሪካ ዶላር ቁጥጥር ውጭ የሆነ የገንዘብ ፍሰት እንድታገኝም ያስቻላት አጋጣሚ ፈጥሯል። ይህ የገንዘብ አቅርቦት ደግሞ በክልሉ የሚንቀሳቀሱና የኢራን ድጋፍ ላላቸው ታጣቂ ቡድኖች የህልውና መሰረት ሆኗል። የነዳጅ ሽያጭ መጨመር ለቀጠናው ጦርነት መራዘም ደግሞ ቀጥተኛ ምክንያት እየሆነ ነው የሚገኘው። የዚህ የንግድ ልውውጥ መቀጠል በአሜሪካ የሀገር ውስጥ ፖለቲካ ላይም ታዲያ ከፍተኛ ጫናን እየፈጠረ ነው ያለው። የትራምፕ አስተዳደር የዓለም የነዳጅ ዋጋ እንዳይንርና በአሜሪካ የነዳጅ ማደያዎች ላይ የዋጋ ግሽበት እንዳይከሰት በመስጋት በኢራን ታንከሮች ላይ የሚወሰደው እርምጃ እንዲገደብ አድርጓል። ሆኖም ይህ የዝምታ ስምምነት የሚቆየው እስራኤል በኢራን የነዳጅ ማጣሪያዎች ላይ ጥቃት እስክትሰነዝር ድረስ ብቻ ነው። እስራኤል በቴህራን የኢኮኖሚ ማዕከላት ላይ ጥቃት የምትሰነዝር ከሆነ ግን ኢራን ወዲያውኑ የሆርሙዝን ሰርጥ ሙሉ በሙሉ ወደ መዝጋት ተሸጋግራ በቀን 20 ሚሊዮን በርሜል ነዳጅ ለዓለም እንዳይደርስ የማድረግ አቅም አላት። ይህ ደግሞ የነዳጅ ዋጋ በአንድ ጀንበር $150 በላይ በማድረስ የዓለምን ኢኮኖሚ ሊያናጋው ይችላል ተብሎ ይሰጋል። ወደፊት በሚኖሩ ጥቂት ወራትም ታዲያ የኢራን የነዳጅ ስትራቴጂ በሁለት ተቃራኒ አቅጣጫዎች ሊጓዝ እንደሚችል ነው የሚጠበቀው። በአንድ በኩል ቴህራን የኤክስፖርት መጠኗን በማሳደግ የጦርነት ወጪዋን ለመሸፈን የምታደርገው ጥረት ልንመለከት እንችላለን። በሌላ በኩል ደግሞ አሜሪካና አጋሮቿ የኢራንን የገንዘብ ምንጭ ለማድረግ አዲስና ጥብቅ ማዕቀቦች ሊጥሉ ይችላሉ። ይህ ደግሞ አሁን የሚታየው የ1.5 ሚሊዮን በርሜል ነዳጅ ሽያጭ የኢራንን ጥንካሬ ማሳያ ብቻ ሳይሆን ማንኛውም ስህተት ከተከሰተ የዓለምን የኃይል አቅርቦት ወደ ጥልቁ መቀመቅ ውስጥ ሊከት የሚችል ተቃጣይ ቦምብ ተደርጎ ሊወሰድ ይችላል። ይህ የኃይል ሚዛን የሚቀጥለው በዲፕሎማሲ ድርድሮችና በጦር አውድማ በሚወሰዱ ወሳኝ እርምጃዎች ላይ ተመስርቶ እንደሚሆን ግን መርሳት የለብንም። ይህም ብለን ታዲያ ልዩ ጥንቅራችንን ስናጠቃልለው ይህ በመካከለኛው ምስራቅ እየታየ ያለው እንቅስቃሴ ከአንድ ተራ ወታደራዊ ፍጥጫ በላይ ነው። የኢራን ሕዝብ በቴክኖሎጂ ታግዞ በዶናልድ ትራምፕ ላይ የከፈተው የገንዘብ ማሰባሰቢያ ዘመቻ ትራምፕን ለገደለ ከፍተኛ ሚሊዮን ዶላሮች እናቀርባለን የሚለው ዘመቻ ለዓመታት የቆየውን የፍትህ ጥያቄና ብሔራዊ ቁጣ የማይጠበቅና ከቁጥጥር ውጭ የሆነ ደረጃ ላይ ሊደርስ እንደሚችል ያሳየ አጋጣሚ ሆኗል። ፓኪስታን የኒውክሌር ኃይል ባለቤት መሆንን አትዘንጉ በሚል ቋንቋ ለእስራኤል የሰጠችው ማስጠንቀቂያ ደግሞ ቀጠናዊ ፍጥጫ ወደማይፈለግና ከቁጥጥር ውጭ ወደሆነ ዓለም አቀፋዊ ጥፋት ሊከተል እንደሚችልና የኃይል እርምጃም ሊያስከትል እንደሚችል
ጥልቅ ምልክት ሰጪ ሆኖ አልፏል። በሌላ በኩል ደግሞ ኢራን በማዕቀብና በጦርነት መሃል ሆና እንኳን የነዳጅ ኤክስፖርቷን በከፍተኛ ሁኔታ ለመጨመር መቻሏ የአሜሪካ የኢኮኖሚ ጫና የታለመበት ግብ ሊመታ ለመቻሉ ያረጋገጠም በኢራን በኩል የተመዘገበ ድል ሆኗል። አሁን ላይ ዓለም አቀፉ ማህበረሰብ የሚጠብቀው አንድ ነገር ብቻ እንዳለ ግን ግልጽ ነው። ዋሽንግተንና እስራኤል ለዚህ ተመጣጣኝ ያልሆነ የህዝብ ዲፕሎማሲና ሌላ ግፊት ምን አይነት ምላሽ ይሰጣሉ የሚለው ነው። የሆርሙዝ የባህር መስመር ከተዘጋ ወይም የፓኪስታን ሚሳኤሎች መንቀሳቀስ የዓለምን ታሪክ በአንድ ጅንበር ሊቀይሩ የሚችሉ አጋጣሚዎች ናቸው። የሆርሙዝ የባህር መስመር አሁን ሙሉ በሙሉ ሳይዘጋ እንኳን ምን አይነት ጉዳት ምን አይነት ምስቅልቅል እያስከተለ እንደሆነ የምናውቀው ጉዳይ ነው። የሆርሙዝ የባህር መስመር ሙሉ በሙሉ ኢራን መዝጋት ከቻለች ፓኪስታንም በአንድም ሆነ በሌላ ምክንያት ወደዚህ ጦርነት የምትገባበትና እስራኤል ላይ ጥቃት ለመሰንዘር የምትችልበት ሁኔታ ከተፈጠረ የዓለም ካርታ ከዚህ በፊት እንደምናውቀው ሆኖ ስለመቀጠሉ አጠራጣሪ ነው። ከዛ በኋላ ግን እናንተስ ምንድን ነው የምትሉት? የኢራን የነዳጅ ሽያጭ መጨመርና የፓኪስታን ቁጣ እስራኤልና አሜሪካን አሁን ወደ ድርድር ጠረጴዛ ተገደው እንዲመጡ ያደርጋቸው ይሆናል ብላችሁ ታስባላችሁ ወይስ ቀጠናው ወደ ከፋ ጦርነት እያመራ ነው ያለው? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለዛሬ የነበረን የልዩ ጥንቅር ቆይታ ግን እዚህ ጋር ነው የሚያበቃው። በሌላ ጉዳይ በሌላ ሰዓት በሌላ ቀን መልሰን የምንገናኝ ይሆናል። እስከዛ ድረስ ግን መልካሙን ሁሉ ለእናንተ እመኛለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ። ቪዲዮውን ላይክ አድርጉ። እንዳልኳችሁ ሐሳብ አስተያየታችሁ ደግሞ ኮሜንት መስጫው ላይ አስቀምጡልን። በቀጣይ እስክንገናኝ ድረስ ቸር ሰንብቱልኝ። ሰላም።